እንዴት ቆያችሁ ተማሪዎች ፊዚክስ ላይ ነን ስለ ቬክተርስ ሐሳቦችን ማንሳታችንን እንቀጥላለን መጀመሪያ ምናነሳው if the vectors form a closed polygon when joined head to tail in a certain order the resultant is zero or null vector ይባላል ስለዚህ ቬክተሮች closed polygon የሚፈጥሩ ከሆነ closed polygon መፍጠራቸው ብቻ ሳይሆን ደግሞ እያንዳንዱ ሳይድ head to tail የሚገናኝ ከሆነ አጠቃላይ ሪዛልታንት ቬክተር ፈልጉ ስትባል ስንት ነው የሚሆነው ዜሮ ቬክተር ነው የሚሆነው ማለት ነው ምናልኩ ቬክተሮች closed polygon ሲፈጥሩ ሬክታንግል ሊሆን ይችላል ትራያንግል ሊሆን ይችላል ብቻ ማንኛውም closed polygon ሲፈጥሩ እነሱ head to tail የሚገናኙ ከሆነ in a certain order ሪዛልታንት ቬክተሩ ዜሮ ቬክተር ነው ማለት ነው ሶ የመጀመሪያው ሐሳብ ይሄ ነው two or more vectors are equal if and only if they are ስለዚህ ሁለት ወይም ከሁለት በላይ ቬክተሮች እኩል ናቸው ስንል ምናቸው እኩል ሲሆን ነው እነዛ ቬክተሮች እኩል የሚሆኑት የመጀመሪያ they should be the same physical quantity ተመሳሳይ physical quantity መሆን አለባቸው that means አንዱ velocity ከሆነ ቬክተሩ ሁለተኛው velocity መሆን አለበት አንደኛው acceleration ከሆነ ሁለተኛው acceleration መሆን አለበት አንደኛው velocity አንደኛው acceleration ሆኖ በቁጥር ቢመሳሰል በዳይሬክሽን ቢመሳሰል ቬክተሮቹ እኩል ናቸው አንልም ተመሳሳይ physical quantity መሆን አለበት የመጀመሪያው መሟላት ያለበት ነገር ሁለተኛው criteria they have the same magnitude ቁጥራቸው ደግሞ ከዩኒቱ በፊት ያለው ቁጥር እኩል ነው መሆን ያለበት 20 ሜትር per second ከሆነ በዚህም 20 ሜትር per second ነው መሆን ያለበት ሶስተኛው ደግሞ having the same direction በተመሳሳይ ዳይሬክሽን ሊኖራቸው ይገባል ለምሳሌ አንዱ 20 ሜትር per second due to north ቢሆን አንደኛው ደግሞ 20 ሜትር per second due to south ቢሆን እነዛ ቬክተሮች እኩል ናቸው አንልም ስለዚህ ከሶስቱ አንዱ ከተጓደለ ሁለቱ ቬክተሮች ወይም ከሁለቱ በላይ ሆኑ ቬክተሮች እኩል ናቸው ልንል አንችልም ሶስቱ መሟላት አለባቸው ተመሳሳይ ፊዚካል ኳንቲቲ ተመሳሳይ ማግኒቲዩድ ተመሳሳይ ዳይሬክሽን ሊኖራቸው ይገባል ማለት ነው እዚህ ጋር አንድ ኤግዛምፕል ተቀምጦልናል ግን ኤግዛምፕሉ ሞጁሉ ላይ ያገኘሁት ኤግዛምፕል ነው ግን ከአንድ ማንሳት ከሚኖርብን ነጥብ በፊት ስለመጣ እሱን አንስተን ወደ ጥያቄው እንመለሳለን እነዚህን ጥያቄዎችም አንድ ላይ በተመሳሳይ እንሰራቸዋለን ማለት ነው ስለዚህ ይሄ መነሳት ያለበት ነጥብ ያልኳችሁ ስለ ቬክተር ኮምፖነንትስ ነው ቬክተር ኮምፖነንትስ ምንድናቸው ምን ይመስሏችኋል vectors can be broken down into two components ስለዚህ ቬክተር ወደ ሁለት ኮምፖነንት broken ሊሆን ይችላል magnitude direction ለምሳሌ 2 meter per second square due to north ብል ምን ይኖራል 2 ያልኩት ማግኒቲዩድ ይኖራል ዳይሬክሽን አብሬ ኖርዝ ያልኩት ሱ ዳይሬክሽን ይኖራል ስለዚህ ቬክተር ስንል ማግኒቲዩድ ፕላስ ዳይሬክሽን ይኖራል ማለት ነው so these vector components allow us to break a single vector quantity into two scalar quantities each part of a two-dimensional vector is known as a component a vector component ምንለው ነገር እነዚህን ቬክተሮች ስፕሊት በማድረግ በመስበር or break በማድረግ የምናገኘው ቬክተር ያንን ምን እንለዋለን two dimensional ቬክተሩን ኮምፖነንት እንለዋለን two dimensional ስንል in the x direction እና in the y direction ስንሰባበረው የምናገኘው ምን ይባላል ኮምፖነንት ይባላል ማለት ነው splitting of vectors ማለት ነው so these components of vectors are projection of vectors along coordinate axis x y z axis በሶስቱ አክሲሶች ላይ ነው ማለት ነው projected ይሆነው so this means splitting vector into its components በቃ ይሄ ማለት ኮምፖነንቱ ምን ማድረግ ነው ቬክተሩን ስፕሊት ማድረግ ወደ ኮምፖነንቶች ስፕሊት ማድረግ ወደ x እና y ለመግለጽ መሞከር ማለት ነው ይሄ ደግሞ አንድ መነሳት ያለበት ነጥብ እዚህ ጋር ስፕሊት የምናደርገው ቬክተር in the x direction the y direction ምንለው ከዋናው ቬክተር ጋር ተመሳሳይ ኢፌክት ነው ያለው ስለዚህ እንደ ዋናው እነዚህ ሁለቱ ቬክተሮች x እና y direction ላይ ያሉት ቬክተሮች ኢፌክታቸው ከኦሪጂናል ቬክተሩ ጋር ተመሳሳይ ነው ማለት ነው Consider the following figures ይላል from the figures we can see that ax and by forms two sides of right angle triangle with hypotenuse of length a ይላል so using simple trigonometry definition of sine and cosine we see that ይላል የትኛውን ግራፍ ነው ማየት የፈለግነው ይሄንን ግራፍ ነው ለማሳየት እየሞከረ ያለው ስለዚህ ስለ ቬክተር ኮምፖነንት ስናወራ ይሄንን ቬክተር a የተባለ ቬክተር ወደ x እና ወደ y ኮምፖነንት ምን ማድረግ ነው ስፕሊት ማድረግ ነው ማለት ነው ስለዚህ እዚህ ጋር ቴታ የሚባል አንግል አለን እዚህ ጋር ቬክተራችን a ነው ወደዚህኛው ወስዳችሁ ይሄኛው ምን ይሆናል ኦፖዚቱ ay ይሆናል ለምንድን ነው ay የሆነው ኦፖዚቱስ በዚህ ሰዓት ሁለት ዋና የሆኑ ትሪጎኖሜትሪክ ፋንክሽኖችን እንጠቀማለን አንደኛው ሳይን ነው አንደኛው ደግሞ ምንድነው
ኮዛይን ነው ማለት ነው። ስለዚህ ሳይንና ኮዛይን እንጠቀምና ምን እናደርጋለን? ሳይን ምን ማለት ነው? ሳይን ቴታ ኢዝ ኢኳልስ ቱ ኦፖዚት ኦቨር ሃይፖተነስ። ስለዚህ እቺን ሳይድ እኔ ምን አልኳት? ዋይ አልኳት፣ እቺን ኤክስ አልኳት። ስለዚህ እቺ ዋይ የምትባለዋ ኦፖዚት ማለት ነው። ኦፖዚቱን ለማግኘት ክሪስ ክሮስ አረግ ሳይን ቴታ ታይምስ ሃይፖተነስ። እዩ ሳይን ቴታ ማለት ያው ሳይን ቴታ ነው ታይምስ ሃይፖተነስ ያልኩት ደግሞ ኤ ነው ማለት ነው። እዩ ከዚህ ነው የመጣው። ሳይን ቴታ ኢዝ ኢኳልስ ቱ ኤ ዋይ ኦቨር ኤ ያለው ለዚህ ነው። ስለዚህ ኤ ዋይን ስፈልግ ኤ ሳይን ቴታ የመጣው ከዚህ ነው ማለት ነው። ኮስ ቴታ ስንል ደግሞ ያው አጀሰንት ኦቨር ሃይፖተነስ፣ አጀሰንቱን ኤ ኤክስ አለው፣ ሃይፖተነሱ ያው ኦሪጂናል ቬክተሩ ማለት ነው ኤ ነው፣ ማግኒቲዩድ ነው ያስቀመጠው። ስለዚህ ክሪስ ክሮስ አደረገው ኤ ኤክስ ኢዝ ኢኳልስ ቱ ኤ ኮስ ቴታ። በቃ ይሄ ነው ቬክተሩን ወደ ኤ ኮስ ቴታ እና ወደ ኤ ሳይን ቴታ መቀየር ማለት ነው። ኤ ኮስ ቴታ እና ኤ ሳይን ቴታ አድርጎ መቀየር ማለት ነው። ሶ the vector A is equals to ax plus ay for 3 dimension። ለሁለት ዳይሜንሽን ከሆነ 2 ዳይሜንሽናል ከሆነ ያወራን ያለ ነው ax plus ay እንላለን። 3 ዳይሜንሽን ከሆነ ደግሞ ax plus ay plus az z አክሲስን እንጨምራለን ማለት ነው። እሺ እዚህ ጋር እስኪ አንድ ጥያቄ ልጠይቃችሁ። ለምሳሌ የሆነ ቬክተር ተሰጥቶናል። in the x direction 6 ነው ተባለ ኖርማሊ፣ in the y direction 5 ነው ተባለ። x እና y ን መደመር እንችላለን ወይስ አንችልም? ካልቻልን ለምን አንችልም? ከቻልንስ ለምን? እስኪ ይሄን ጥያቄ እንትን በሉት። ያው ቀለል ያለ ነገር የምታውቁት ይመስለኛል። ስለዚህ ስፕሊቲንግ ኦፍ ቬክተርስ ማለት ነው ወደ x እና ወደ y ኮምፖነንትስ መበታተን ማለት ነው። ይሄ ነው ሐሳቡ። ጥያቄውን አረሳውትም። ስለ ዩኒት ቬክተር እናወራለን አብሮ መሄድ ነጥብ ስለሆነ ዩኒት ቬክተር is a vector with a magnitude of 1። ዩኒት ማለት ነው 1 ማለት ነው። ዩኒት ቬክተር ማለት ማግኒቲዩድ ስንፈልግ አንድ ነው የምናገኘው ማግኒቲዩዱ ማለት ነው። It's often denoted by a lowercase letter with a circumflex or hat. Any vector can become a unit vector when we divide it by the magnitude of the same given vector. ዩኒት ቬክተር ማለት የተሰጠንን ቬክተር ለማግኒቲዩዱ ማካፈል ማለት ነው። ለምሳሌ 6x in the I plus 6y in the j። j ማለት ዳይሬክሽን ነው፣ አይም ዳይሬክሽን ነው። ስለዚህ እንደዚህ አይነት ቬክተር ተጠቅመን እስኪ ዩኒት ቬክተር ፈልጉ ብንባል ይሄንን ራሱን ቬክተር ለማግኒቲዩዱ ማካፈል ራሱ የተሰጠንን ቬክተር ማግኒቲዩድ እንዴት ነው የምንፈልገው? ማግኒቲዩድ የምንፈልገው ራዲካል እናረግና የኤክስ ላይ ምን አለን? 6 አለን፣ ስኩዌር እናረጋለን። ዋይ ላይ ምን አለን? አሁንም 6 አለን፣ ስኩዌር እናረጋለን። ምን ይሆናል? 6 ስኩዌር 36 36 ሲደመር አሁንም 36 72 አይደለ? ስለዚህ ኦቨር ይሄንን 72 አድርገን ስናስቀምጥ ይሄ ምንድነው? ዩኒት ቬክተር ነው። እሺ ይሄ ዩኒት ቬክተር ያለው ማግኒቲዩድ 1 ነው አለን። እንዴት ማግኒቲዩድ 1 ሊሆን ይችላል? አሁን የዚህ አጠቃላይ ቬክተሩ ማግኒቲዩዱ 1 ሊሆን የሚችለው የዚህ ማግኒቲዩድ ስንፈልግ ምንድነው አለን? ሩት 72 ነው አይደለ? ማግኒቲዩዱ ያው 6 ስኩዌር + 6 ስኩዌር አንደር ራዲካል ያደረግነው እዚህ ጋር ታች ምን አለን? ሩት 72 አለን። አያችሁ ሩት 72 ዲቫይደድ ባይ ሩት 72 1። አያችሁ ዩኒት ቬክተር ማለት አጠቃላይ ማግኒቲዩዱ 1 ሲመጣ ነው። እንዴት ነው የምናገኘው? የተሰጠንን ቬክተር ለዛ ቬክተር ማግኒቲዩድ ስናካፈል ከዛ አጠቃላይ ደግሞ ቶታል ማግኒቲዩዱን ስንፈልግ 1 ይመጣል ማለት ነው። ዩኒት refers to 1 ማለት ነው። ዩኒት ቬክተር ዳይሬክሽን ቬክተርስ ይባላሉ። የሚያሳዩት የዛን ቬክተር ዳይሬክሽን ነው የሚያሳዩት። ሶ በዛ ምክንያት ዳይሬክሽን ቬክተርስ ይባላሉ ማለት ነው። they are dimensionless vector with unit magnitude። ዳይሜንሽንለስ ናቸው እና ደግሞ ማግኒቲዩዳቸው ስንት ነው? 1 ነው። ማግኒቲዩዱ እንዴት ነው የምንፈልገው? ስኩዌር አድርገን then ራዲካል ውስጥ በማስገባት ማግኒቲዩድ መፈለግ እንችላለን ማለት ነው። ይሄ ነው ዩኒት ቬክተር ማለት። በዚህ መልኩ ነው የሚቀመጠው ማለት ነው። ይሄ ቢኖረን ኦር ሲነበብ ይሄ ኤ ሃት ተብሎ ሊነበብ ይችላል። ኢዝ ኢኳልስ ቱ ቬክተሩ አለን የተሰጠን ቬክተር ሲካፈል ለምኑ ለማግኒቲዩድ። ማግኒቲዩድ የሚባለው ነገር እንደዚህ ነው የሚቀመጠው ኖርማሊ። ማግኒቲዩድ በዚህ መልኩ ይቀመጣል ማለት ነው። It's read that a hat or caret is a unit vector that points in the direction of the vector A። ስለዚህ ይሄኛው ዩኒት ቬክተር የሚባለው በቬክተር A ዳይሬክሽን ፖይንት የሚያደርግ ሆኖ ማግኒቲዩዱ 1 ሲሆን ነው። So we shall use the symbols I, J, K to represent the unit vector pointing in the positive X, Y and Z። አያችሁ በኋላ ላይ I, J, K የሚሉት ነገሮች ለምን እንደመጡ አሁን እናያለን። ምንድነው የሚያሳዩት መሰላችሁ? ዳይሬክሽንን ነው የሚያሳዩት። The unit vectors I, J, K in a rectangular coordinate system, they are mutually perpendicular። ምንድነው መሰላችሁ? ይሄ ከዚህ ጋር 90 ዲግሪ ነው፣ ይሄ ከዚህ ጋር 90 ዲግሪ ነው፣ ይሄ ከዚህ ጋር 90 ዲግሪ ነው። እርስ በርሳቸው ሙሉ ለሙሉ I ከJ J ከK ጋር they are
ሙቹዋሊ ፐርፔንዲኩላር ናቸው። ምን ነው የሚያሳዩን? ዳይሬክሽንን ነው የሚያሳዩን። ያው አይ ስንል ፖዚቲቭ ኤክስ አክሲስ እያለን ነው። አያችሁ ፖዚቲቭ ኤክስ አክሲስ እያለን ነው። ጄ ስንል ምን ማለት ነው? ፖዚቲቭ ዋይ አክሲስ ማለት ነው። ኬ ስንል ደግሞ ፖዚቲቭ ኬ አክሲስ ማለት ነው። በቃ ሲምፕሊ ምንድነው የሚያደርጉት? ዳይሬክሽን ነው የሚያሳዩት። ይሄንን በሬክታንጉላር ኮኦርዲኔት ሲስተም ስናሳይ ይሄ ነው። እቺ ዋናው ቬክተር ናት። ኤ ቬክተር አለችን ያዋት እዚች ጋር ፖዚቲቭ ኤክስ ዳይሬክሽን ፖይንት የምታረጋለችን ያው እዚህ ጋር ዋይ አለን፣ እዚህ ጋር ዜድ አለን። በዚህ መልኩ ዩኒት ቬክተርን ካልኩሌት ማድረግ እንችላለን ማለት ነው።